የሆነ ቦታ ደርሶ ሲመለስ ኒቃብ አርጋለሁ አኮረፈኝ ሴቶቻችንን ልታሳምጽ ነው አንድ ሙስሊም ሴት በዚህ ልክ አቅሏን ተጠቅማ ታወራልሽ በያስብ ያላቀ እንዲ ተሸፍነሽ ሽጉጥ ያወጣብሻል እንዴ እስልምና እኮ ሴት ልጅ አልቆ አክብሮ ነው ከዛ ትሄድና የሆኑ ኢሹዎችን ስታነሳ ግን እምትለው አይነት ኮስችን አረኩ ዛ ታይም ላይ ቤት ውስጥ እህቴ መጽሐፍ ቅዱስ ነበር ቤት ውስጥ ማንበብ ጀመርኩ ታውቃለህ ሙስሊም ነህ ትፈራለህ እኮ ልጠይቃቸው ምትፈራቸው እኮ ሐሳቦች አሉ ረሱላህ ሰለላሁ ዐለይሂ ወሰለም ዚና ፍቀድልኝ ብሎ ከመጠየቅ ካፈጣጠራችሁ ጀምሮ በአቅልም በዲንም ይጎደላችሁ ናችሁ እንደናንተ ይጎደላችሁ አላውቅም የሚል ሐዲሶች አሉ ባይዘው ስለዚህ አንቺ ፌሚኒዝም ኮንሰፕትን አክሰፕት አታድርጊ አይደለም ምላት አይተኮነ የሴት ስራ ወጣ መነገድ መስራት አይደለም እቅድ ላይ ሴቶች ካቀዱ ከባድ ናቸው አላስተምርም ስትል እማታስተምረው ሚስትህን አይደለም ልጅህን ነው الرجال قوامون على النساء ስትላት ትላለች አንዱ ምን እንዳለ ታውቃለህ እዚህ ጨለማ ስር ብቻሽን አፈሪ ማለት ሙዚቃ ምናምን ነገር ውስጥ የመሞከር ነገር ነበርኝ ሂጃብ ፕሮቴክት ባያደርገኝ እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ ቤቶቹ ምቹ እንዲሁም የሸሪዓን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል ባሉን ውስን ቦታዎች አሁኑኑ ይመዝገቡ በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል ምን ይሄ ብቻ ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል በአንድ ወለል 5 ሊፍቶች የልጆች መጫወቻዎች የመዋኛ ገንዳ ቻርጅ ስቴሽን ላይብረሪ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ ዲኤምሲ ሪል ስቴት ደስታ እዚህ ይጀምራል የዛሬው እንግዳችን ሀዊ ትባላለች ሀዋ ኑረዲን አይደል ሀዋ ኑረዲን ትባላለች ሀዋ ሾው በሚለው በጣም ብዙዎች ያውቋታል በተከታታይ የቴሌቪዥን ሾው ማለት ነው ሶ ሀዊ እንኳን ደህና መጣሽ በቅድሚያ እንኳን ደህና ቆያችሁ ማሻአላህ እንግዲህ ዲቃብ ውስጥ ነው ያለሽው ሶ ሀዋናት የሚለው አምኖኝ ነው የሚሰሙት ባይዘው ምንም አይነት ማረጋገጫ የለም ድምጽሽን ሲሰሙ ካልሆነ ሶ መጀመሪያ ያረጋግጡ ሀዊናት አይደለች የሚለውንና እባክሽ አልহামዱሊላህ ነኝ ሳወራ ደግሞ ሞኔን የበለጠ ያረጋግጥ ይመጣል ማሻአላህ ሀዊ እንግዲህ በሀዊ ሾው ለረጅም ጊዜ እናውቅሻለን በደንብ ብዙ ኢሾዎች ላይ ያሳራሽና ከአንድ ሐሳብ ብነሳ ደስ ይለኛል ከአንድ ከሰማሁት ሐሳብ ማለት ነውና ያን ፕሮግራም የጀመርሽ ሰሞን ሐሳቡ ሞር ያው ሴቶችን ኢምፓወር ማድረግ ማብቃት ምናምን ላይ የተያያዘ ስለነበረ ወንዶች ሴቶቻችንን ልታሳምጽ ነው እሷ ይዛ የመጣችው ሐሳብ እንዳለ ሴቶቻችን ጋር የሆነ በእንትን መልኩ ያስተያየን ነው እና ቀና እንዲሉ ያደረጋቸው ነው ሶ አርፋ ተቀመጥ የሚሉ አይነት ብዙ ማስፈራሪያዎችና መሰል ሽጉጥ ያወጣብሻል እንዴ እሱ ጋር ደስ አልহামዱሊላህ ታንክሽ አልহামዱሊላህ ሶ እንደዛ ነገር ሰማውኝና ምን ያህል እውነት ነው እስቲ እንነሳው መጀመሪያ አካባቢ ከባድ ነበር ቢስሚላህ ምንድነው መሰል አልተለመደም በመሰረቱ አልተለመደም ኢኔሴንስ እንዲህ ወጣ ሚዲያ ላይ ቻሌንጅ የምታደርግ ምናምን ከዛ የራሷን ፕሮግራም አዘጋጅታ የምታቀርብ ከዛ በኋላ ደግሞ ማቀርብበት አቀራረቡ በራሱ በጣም ቻሌንጅ ጋር ነበር ከዛ ምነካቸው ርዕሶች ከባድ ነበሩ ብዙ ጊዜ ማይነኩ የሚባሉ ርዕሶችን ነው የነካው የነበረው በጣም ቻሌንጂንግ ነበር የሆኑ ርዕሶችማ ሲነሱ ምን ላይ ታለሽ ነበር በተደጋጋሚ እኔ ምን አሰብኩ መሰለህ መጀመሪያ ላይ ፕሮግራሙ ሲዘጋጅ መታየት አለበት ብዬ ማስበው አንድን ሴት ይሄ አሁን ሰዓት ላይ
ያለው የፌሚኒዝም ኮንሰፕቱ አለ አይደል? ከፌሚኒዝም ኮንሰፕት ውጪ አትውጪ ምናምን ክርክር ውስጥ እኮ መግባት አያስፈልግም። ሰው ያለውን አሳየው ምንድነው ያለው ገባ ያለውን ከጣለ ሌላውን መያዙ አይቀርም። አናት መሆን ካልፈለገ ጭራ መሆኑ አይቀርም። ገባ አንድ ሰው። ስለዚህ እኛ ያለን ነገር ውስጥ ግን ያስተሳሰብ ልዩነቶች አሉ ወይም ያረዳድ ልዩነቶች አሉ ወይም ደግሞ የሚያስረዱን ሰዎች በሚገባው ልክ እስልምናን ስላላስረዱን እስልምና መወቀስ አለበት ብዬ አላምንም። እስልምና ሴቶችን የሚበድል ሃይማኖት አይደለም ምናምን የምንለው ብዙ ያይተ ከሆነ ኮምፓሪዝም ሪሊጅን ሲነሳ ነው። እስልምና እኮ ሴት ልጅ አልቆ አክብሮ ምናምን ከዛ ትሄድና የሆኑ ኢሹዎችን ስታነሳ ግን ማየት ይፈልጋል። አየህ ገብቶ ማየት ይፈልጋልና በረጅም ጊዜ ላይ እነሱን ነገሮች የማየት የመጠየቅ የማንበብ ምናምን ነገሮች ውስጥ ገብቻለሁ። ቢኮዝ እኔ ኖርማሊ ጠያቂነት ከልጅነት ነው መሰለኝ ጀመረኝ 13 አመቴ አካባቢ ጋር ነው 12-13 አካባቢ ቻሌንጅ አረግ ነበርና የሆነ አያ ሰማሁ እና እዛ ታይም ላይ ምንድነው መሰለህ አላህ Subhanahu Wa Ta'ala እነዛ ሙሽሪኮችን ለምንድን ነው የምትከተሉት ይሄንን መንገድ ሲላቸው ከአባቶቻችን ነው የወረስነው። እኔ እስልምናን እንግዲህ ከአባቴ የወረስኩት እምነት ነውና ኮስችን አረኩ እዛ ታይም ላይ እና ምንድነው ያረኩት ቤት ውስጥ እህቴ መጽሐፍ ቅዱስ ነበረ ቤት ውስጥ ማንበብ ጀመርኩ ታውቃለህ። እና እህትሽ ሌላ እምነት ተከታይ ነው ወይስ ኖሯት አምታ ነባለች አንባቢ ነች ታነባለች እና ጥያቄን የጠየቁት እኔም ከእናትና ከአባቴ የተቀበልኩት እምነት ላይ ነው ያለሁት አላህ እኔን እያናገረኝ ነው የሚል አይነት ስሜት ነው የተሰማኝና እስልምናን እኔ አውቄው ነው መቀበል ያለብኝ አክሰፕት አድርጌው ማለት ውስጥ ያምኑ እንጂ ስለተወለድኩበት አይደለም ሄድ ያለብኝ የሚል አይነት ኮንሰፕት ውስጥ ገባሁና ማንበብ ጀመርኩ። የተወሰኑ ምዕራፎችን ካነበብኩ በኋላ ግን ምንድነው የተረዳሁት ነው በቃ ለኔ አልመጠነልኝም ለኔ በቃ አክሰፕት ማድረግ አልቻልኩም ያንንና ተመልሼ ኳስችን የሚያደርጉ ኢሹዎችን ማየት ነው የጀመርኩት ጥያቄ የሚሆንብኝ በዛ ሰዓት አጋጣሚ ሆኖ የዛኪር ናይክ ፒስ ቲቪ የና አህመድ ዲዳትን ምናምን በቃ የህንድኛ እንግሊዘኛ ያኔ ነው የተለመደው። ኦኬ ሄሎ ኤቭሪዋን መምህሮች ተዛሉ የካምፓስ መምህሮች በጣም እና እሱ ሀያት ውስጥ ገባው እሱ ሀያት ላይ ዲፕ እንዳያደርጎኛል ጠያቂ እንደሆነ አድርጎኛል። ኋይ አለኝ በላይፌ ውስጥ ኋይን ካልመለስኩ አላልፍም እና ይሄ እንግዲህ በዛ እድሜ የመጣ ነው ዲቨሎፕ ያደረኩት ምን ማድረግ እንደምፈልግ ምን መስራት እንደምፈልግ በብዙ የጀማዓ የምናምን ሀያቶች ውስጥ ነው ያለፍኩትና እሱ ፓርት አይ ቲንክ የሆነ ተርኒንግ ፖይንት ይመስለኛል እና ከሱ ጋር የተነሱ ሐሳቦች አሉ ማለት እኔ ክሊክ ሲደረግ ይወጣል ብዙ እንትኖቹን እና ብዙ ጊዜ አልዘጋጅም ለብዙ ነገር ማለት አለ ውስጤ ስላለ ማለት ነው ብዙዎቹ ነገሮችና ምንድነው ማረገው ኢሹዎችን ያየው ማንሳት ብዙ እህቶች አሉ እስልምና ላይ ያው ሙስሊም ነህ ትፈራለህ እኮ ለጠይቃቸው ምትፈራቸው እኮ ሐሳቦች አሉ አትፈራም ዲን ውስጥ ገብተህ ማይጠየቅ የሚባል ጥያቄ ሆነ ነገር ልትነካ ስትልኩ ትፈራለህ ግን ጠየቁ ራሱ ልክ ይሁን ፈትዋ ማመሄን ጥያቄ መጠየቅ ይቻላል የሚል ፈትዋ ወላሂ ጥያቄ ታመክናለህ በጣም ነው ጥያቄ የሚመክነው እና እሱ ፓርት ነው ልክ ነው ብያላስ ሱሐቦች እኮ ጠየቁ ጥግ ድረስ ጠየቁ እኮ እንደ አንተ ምንድነው ረሱላህ ሰለላሁ ዐለይሂ ወሰለም ዚና ፍቀድልኝ ብሎ ከመጠየቅ አስበውን حرام እንደሆነ ስለማቅ እኮ ፍቀዱልኝ እኮ ስለተከለከለ ነው ያቃል እኮ ግን በቃ እዛ ሐድ ደረሱ ሱሐቦቹ ረሱላህ ሰለላሁ ዐለይሂ ወሰለም ምላሻቸው ስድብ ምናምን አልነበረም የሚመልሱበት መንገድ ወደ ራሱ ነው የመለሱት ሎጂካል ነው የሆኑት ኢሞሽኑን ያናገሩት በጠየቀበት ዲፕስ እንደው እሱ ቤተሰብህ ላይ እናትህ ላይ እህትህ ላይ ያሉ አየ ሴንስ እንዲያረጋው ነው ያደረጉትና ይሄ ምናነሳቸው ኢሹዎች የሚመለሱበትን መንገድ ብዙ ጊዜ ልክ ነው ብዬ አላስብም እና ዳዕዋዎቻችን ጋር
ሁሌ አይተህ ከሆነ እኔ ድሮ ላይ ኦልሞስት የዛሬ 10 አመት ምናምን በፊት መስጂድ ሙሐደራ ሲጠራ ግጥም ብሎ ምናምን ጀማዓ ሲገባ ምናምን ነው ማቀውና አሁን ላይ ግን ተቀይሯል። ሞዳሊቲውን እንደምናቀው ነው። ብዙ ፈትዋዎችን ለመጠየቅ ካለው ሰው ቁጥር ካለው ወጣት ቁጥር አንፃር ጎግል ጋር መሄድ ነው ሞር የሚመርጠው። ሶ ሰውን ዳዕዋ የምታደርግበት ሜተድ በራሱ መቀየር አለበት። ስለዚህ ከኩዌስችን ልትነሳ ትችላለህ። ስለዚህ አንቺ ፌሚኒዝም ኮንሰፕትን አክሰፕት አታድርጊ አይደለም ምላት፣ እኔ ያለኝን ነው ማሳያት። እስልምና ሙሉ ያደረገውን ፓርት ነው ማሳይ። በዛ ሂደት ውስጥ ነው እንግዲህ ቻሌንጆች ይፈጠሩ የነበረውና የሚነሱት ጥያቄ በተለይ አሁን ይሄ ሴት ልጅ ናቀሳቱ አቅል ወዲን በአቅልም በዲንም ይጎደላችሁ ናችሁ እንደናንተ ይጎደላችሁ አላውቅም የሚል ሐዲሶች አሉ። ባይዘወይ ግን እነዛ ሐዲስ የተረዳንባቸው መንገዶች የሚተረጎሙት ምትመዘው ይገርም ሐዲሱን ከላይና ከታች ከመሃል ነው ፒክ እንደዛ አይነት ፓርት አለና እሱን ፓርት ሐዲሱ ያ ብቻ እስኪመስል ድረስ ከላይና ከታች ያለው ኢሹ አይታይም። መቼት የለውም ማለት ቃራውንዱን አለማየት የተነገረበትን አውድ አለማየት ለምንድነው የተነገረው የሚሉትን ነገሮች አለማየት ካፈጣጠራችሁ ጀምሮ የሚሉ ኢሹዎች እንደዛ የሚሉ ኢሹዎች አሉ። ከሁለተኛ ሚስት ጋር ተያይዞ 2 3 4 ሁለተኛ ብቻ አይደለም ሁለተኛ ጋር እኮ ነው በቃ ሁለት ስትል ይጀምራል ተፈተ ነው ከሁለት ጋር በቃ ኦፕኒንግ ያባዱ ሁለታው እና እሱ ኢሹ ሲነሳ ምናምን እነዚህ ኢሹዎች ሆት ኢሹ ናቸው። ሆት ኢሹ እና ዝም ብለህ ገብተህ የምትነካው ኢሹ አይደለም። ባይዘወይ ማህበረሰብ ላይ የሆነ አስተሳሰብ በደንብ ከሰረጸ በኋላ ያን አስተሳሰብ እንዴት እንደምትነካው ማወቅ አለብህ። እንዴት እንደምትነካው ዝም ብሎ ኢሹ አይደለም፣ ከባድ ነገር አለው ማለት እንትን ያስነሳልና በቃ ለኔም ጫና አለው። ባይዘወይ ፕሮግራሙ ምን መሰለህ ማንበብ ይፈልጋል። እኔ ጥያቄ አውጥቼ እጄን ተጣጥቤ ምናምን መምጣት አልችልም። ላነሳኋቸው ጥያቄ ባክ ተመልሼ የቁርአን የሐዲስ ታሪክ ጋር የተያያዘ ምናምን ኢሹዎችን ማየት ይጠበቅብኛል። በጣም ማየት ይጠበቅብሃል። ሴንሲቲቭ ኢሹ ነው ማነሳው። ስለዚህ አንዱ እሱ ነው። ሁለተኛ ማቀርበው ሰው ይሄ የሚሄድበትን ስኮፕ ማወቅ ሜንታሉን መከተል ይፈልጋልና ከሆነ ፍሬም እንዳይወጣብህ አንተ በሱ ሜንታል ዴብዝ መሆን ካልቻልክ ይወጣል። ትተላለፋለህ። ያው ታውቀዋለህ እንዴት እንደሚያስቸግር ምንም ጠይቀህ ታውቀዋለህ። ስለዚህ እንዲህ ለሚያይ ሰው የሚያደክም አይመስልም። ከቀረጻ በኋላ እንዴት ጨርቅ እንደሚያደርግ ታውቃለህ መቼም። ምክንያቱም ፎከስ አለው። በተለይ ደግሞ እንደዚህ ሴንሲቲቭ ኢሹዎች ስትሰራ ሰውየው ወዴት እንደሚሄድ አብረህ ነው የምትሄደው። አብረህ በቃ እሱ በሐሳብ ሲሄድ አብረህ ነው የምትሄደው። ሲመለስ አብረህ ትመለሳለህ። ድካም አለው በጣም ፎሎ ስለምታረግ ማለት ነውና እነዚህ ነገሮች ቻሌንጅ ነው። እነዚህን ስታነሺ እነዚህን ኢሹዎች ስታነሺ ነው ያሁሉ። አዎ እስኪ እንደው የሰውን ሪአክሽን በትንሹ ባውቅ ደስ ይለኛል። ሀዊ በተለይ ደግሞ የምታስታውሽው የተለየ ነገር ካለም። እኔ የሆነ ጊዜ አንዱ ደወለና እሺ እኔ ምለው አለኝ። እሺ እሱ የሚለው እሺ አንዷ ሚስቴ ነች የላከችልኝ አለኝ። እሺ ብዙ ሚስቶች እንዳሉት ማለት ነው። ኦኬ ከሚስቶቹ አንዷ እኔ ላከችልኝ። ታውቂያለሽ ስንት ዋጋ እንደከፈልኩ አለኝ። ይሄን ያንቺን ቁጥር ለማግኘት አለኝ። እሺ ጭራሽ ይሄንን እንትን ሐረምሽው ውሳኔ ሐረምሽው በቃ አንቺ ያለኝና ወላሂ በጣም ብዙ ልነግርህ ማልችላቸው በጣም ብዙ ነገሮች ተናገርና እኔ ምላ አልኩት ባንተ እንደዚህ ጩኸት በመለስ አይነሳው አይደለሁም። ምን ተዋወቅ እንዳዲስ ካላወቀኝ በደንብ ማውራት እንችላለን። እድሉን ልሰጥህ እችላለሁ፣ ችግር የለውም አቅሙ ካለ በዛ ልክ። ካልሆነ ግን ልዘጋው እችላለሁ። እኔ ጋር ነው በተኑ ያለው አልኩት። በቃ በጣም ብዙ ነገር ነው የተናገረው። ያው አንዳንድ ማትላቸው ነገሮች ይኖራሉና በዛ ዴብዝ ሆት የሚያደርጋቸው
እንዴት ሳለኝ ምን ማለት ነው በቃ አይ ሐሳብ አልተለመደም ሲወራም የተለመደው እናንተ ወጣችሁ ታወራላችሁ በፈለጋችሁ እንግዲህ ሴቱ በዚህ ልክ በዚህ ዴብስ ደፍሮ እንዲህ ሴንሲቲቭ የሆነ ኢሹዎችን አያነሳም አይ ነው እኔ ያንን ሐሳብ ሳነሳሽህ ነኝ ምናምን አይደለም እኮ ኡስታዝም ነኝ ምናምን አይደለም እኮ እዛ ሰፈር ሆኖ አይደለም ለጥያቄ ግን በቅቻለሁ ብያስባለሁ ጥያቄ ለመጠየቅ እበቃለሁ ብያስባለሁ መልስ አይተህ ከሆነ ፕሮግራሞች ላይ በራሴ ብዙ እንትኖችን አልመልስም ምንም ዴብዝ ቢኖርኝ በዛ ላይ ለዛ ይገባሉ ምላቸው ሰዎች አመጣለሁ ኤክስፒሪየንስ ያላቸው ሰዎች በጣም ነው ሴንሲቲቭ ሆኖ እንደዚህ አይነት ነገሮች ላይ ኢሹ ሴንሲቲቭ ነው ማህበረሰብ ጋር ነው የምታደርሰው ጨዋታና ቀልድ አይደለም በደንብ ፈታ ብለህ የምታልፍበት ፕሮግራም ቢሆን ኦኬ ቀላል ነው ግን በቃ አንድ ኢሹ ስታነሳም ዲንህንም ነው የምታስከብረው ትነካው በጣም ሴንሲቲቭ ነው እሱ ፓርት ትንሽ ከብድ ነበር ከዛ ውጭ ግን እሱን ተቋቁመሽ ረጅም ሰዓት ሰርተሻል ምን ያህል ኤፒሶድ ታስታውሻለሽ ኦር ምን ያህል ጊዜ ነው 3 አመት ለ3 አመት ያልተዳሰሰ ኢሹ የለም 3 አመት ግን I have many አሁንም በጣም ብዙ ጥያቄ ይቀራል በጣም ጥያቄ አለ እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ ቤቶቹ ምቹ እንዲሁም የሸሪያን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል ባሉን ውስን ቦታዎች አሁኑኑ ይመዝገቡ በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል ምን ይሄ ብቻ ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል በአንድ ወለል 5 ሊፍቶች የልጆች መጫወቻዎች የመዋኛ ገንዳ ቻርጅ ስቴሽን ላይብረሪ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ ዲኤምሲ ሪል ስቴት ደስታ እዚህ ይጀምራል ልጄን ለማን አደራ ልስጣት በሰው ሀገር ልጄን ለማን አደራ ልስጠው የልጆ የትምህርት ሁኔታ አሳስቦታል እጅግ በጣም እንጂ ብራይቶች ነን ልጆን ከሚያልሙት ነጋቸው ጋር ለማገናኘት ሁሌም በትጋት ላይ ነን ቢፈልጉ ቤቶ ድረስ ካሻው በኦንላይን በመረጡት ዓለም አቀፍ ቋንቋዎች ማለትም በእንግሊዘኛ አረብኛ ኦሮምኛ ቻይንኛ ፈረንሳይኛና በሌሎች ቋንቋዎች ልዩ የትምህርት ጥናት አገልግሎት እንሰጣለን በየትኛውም የትምህርት ደረጃ ለሚገኙ ልጆች ብቁ በሆኑ መምህራኖቻችን በወንድ አሊያም በሴት እንደ ምርጫው እናስጠናለን ለልጄ የተሻለ ውጤት ብራይት መርጫለሁ እናንተስ ያለምንም ሐሳብና ጭንቀት ከብራይት ጋር ወደፊት አድራሻችን ቤተል አደባባይ አዲስ ኢንተርናሽናል ባንክ ያለበት ህንጻ 3ኛ ፎቅ ቢሮ ቁጥር 301 ላይ ያገኙናል ለበለጠ መረጃ 091127 8182 አሊያም 0925 65 9999 ላይ ደውሉልን ብራይት አስጠኚ ለልጆ የተሻለ ነገር በጣም የሚደንቀኝ ምንድነው አንዳንድ ጉዳዮች በባለቤቱ ሲነሱ የተሻለ ውበት ይኖራቸዋል ለምሳሌ የሴቶችን ጉዳይ ሴት ጥያቄውን አንስታው እሷ በደንብ ተሐዲ ያደረገች ምናምን ልትሄድ ብትችል ተወካይ ናት ፕሬዘንት አርጋ ይሆነን የሴት የሚባል ኮሚኒቲ ያንን ነው የምታናገረውና የብዙ ጊዜ ወንዶች ደግሞ ጉዳዩን የሴትን ሲያወሩት ኦር ደግሞ እንደዛ ሲሆን በእነሱ ቦታ ጉዳዩን ቆሞ ያለ ማየት ችግር ስላለ ሶ ኢት ዋዝ ትክክለኛና በጣም ወቅቱን የጠበቀ አካሄድ ነበር ብዬ አስባለሁኝ ሶ እኔም ዛሬ ከሴትነት ጋር የተያያዙ ኢሹዎችን ነው ካንቺ ጋር ለማውራት የፈለኩት ጫሞሬ ልታቆም በደንብ በዛው ቆመሽ ማለት ነው ሶ አሁን ቀደም ብለሽ እንደነገርሽኝ ያው ሴት ልጅ ማብቃት ሴት ልጅ የተማረች ስትሆን ዕውቀት ያላት ስትሆን
የሆነ አይነት ፖዚሽን ላይ ያለች ስትሆን ወንዶች ከመቅረብ ይልቅ አብሮ ከመሆን ይልቅ ምናምን የሆነ የመራቅ እንዲሁም ደግሞ እንደውም እስከ ማስጠንቀቅ የሚደርሱ ሁላ ሊኖሩ ይችላሉ። ማለት በቃ በጣም በቃ አስጊ እንደሆኑ ከተማሩ እንትን ካሉ ምናምን በጣም አደገኛ ሊሆኑ እንደሚችሉ አንዳንድ ሰዎች ያነሱ ምናምን ይታያልና ናችሁ ሆይ ነው እንደሚሉት እንደው አደጋስ ነው ማለት ይቻላል ወይ የሴት ልጅ መማር መንቃት መብቃት? ይኸውልህ ትተላለፋለህ አንዳንዴ እኔ ሰው አላህ እኮ ነው ያመነን ሰው አይደለም። የሚገርምህ እውቀት ምንድነው? وعلم الآدم أسماء كلها الله ነው ያሳወቀው አደምን አይደል? ከአላህ የመጣ እውቀት ነው። አደምን ሲያሳውቀው አላህ ያንን እውቀት ሪስፔክት አድርጎ ነው አይደል? አደም የመጀመሪያው ሰው ነው። እንግዲህ እዚህ ጋር ሐዋ ከመፈጠሯ በፊት አደም በነበረበት ሰዓት እንግዲህ አደም ተፈጥሮ አላህ የሰጠው እውቀት ነው። ለእውቀቱም መላእክቶች ነው የሰገዱለት። ይህን የአደም ልጅ ከእውቀት ጋር ነው አስታጥቆ ወደ ምድር የላከው አላህን። አደምን ሲልከው በራሱ ማለት ነው። ያንን እውቀት ወይም እንደ ኦክሲጅን የሚያስፈልግህን ነገር ነጥቀ ሰውን ዝም ብለህ ስትልከው ከዛ በኋላ ደግሞ መርካቶ እንዲነግድ አይደለም። አይተህ ከሆነ የሴት ስራ ወጥታ መነገድ መስራት አይደለም። እስልምና የሆነ ቢውልድ ሲያደርግ ሶሳይቲን ቢውልድ ሲያደርግ ሴትን የሰጣት ፈንክሽን ሰውን መስራት ነው። እኛ የሰው ልጆችን አክብረናቸዋል ብሎ አላህ የፈጠረውን ያን እነዛ መላእክቶች የሰገዱለትን ሰው የሚሰራው እሱ እጅ ላይ ነው። አንተ መኪና እኮ ስትነዳ መንጃ ፍቃድ ታወጣለህ ተምረህ ማለት ነው። እንዴት ነው የሰውን አክል የሚሰራ ሰው የሰውን ማይንድ የሚሰራ ሰው ሳይማር ዝም ብሎ እንዲሰራ የምትፈቅደው? አላህ Subhanahu Wa Ta'ala የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ምን ነበር የሚላቸው? ቤታችሁ ውስጥ የሚነገረውን ነገር አድርሱ አይደል ቢላቸው። ቤታቸው ውስጥ የሚነገር አለ ከማን ከረሱሉ የሚያዝ ወህይ አለ ሐዲስ አለ። ያንን ለሰው የማድረስ ስራ ይሰሩ ነበር። እና አይሻን ማየት ይቻላል። ከአቡ ሁረይራ ቀጥላ ምትጠቀስ ሴት ልጅ ሁሉ ሐዲስ ያደረሰች ለዛው በጣም በቃ ተፋሲል ያለው በደንብ በልጅነት አምሯ ነው በደንብ ዲፕ ገብታ በጣም በብዙ ፊልድ ማለት ነው። ወይዘው አይሻ በሐዲስ ዘገባ ብቻ አይደለም ሜዲሲን ላይ ነበራት ነው ልጆች። ምክንያቱም ይሄ አቡበከርን ራሱ ስታየው የብዙ እውቀት ባለቤት ስለ ዘር ስለ ነሰብ ምናምን የሚያቀሰው ነበር። እና ታያለ እሷ ላይ ተአሲሩን ታያለ። ምንድነው የተፈለገው ብለህ ስታስብ እቺ ሴት ሰው የምትሰራዋ ሴት በደንብ ሜንታሊ ሻርፕ መሆን አለባት። ምናልባት እኔ አንድ የሚያሳምነኝ ነገር አለ። እቅድ ላይ ሴቶች ካቀዱ ከባድ ናቸው። ኦኬ ሴቶች አያቅዱ ካቀዱ ከባድ ናቸው። ስትራቴጂክ የሆነ እቅድ ያቅዳሉ። ግን እሱ ምን ይይዛቸዋል መሰለህ? ኢሞሽናቸው ይዛቸዋል። ኢሞሽናሊ ገብተዋል። አጥፊ ናቸው። እሱ አጥፊ ደግሞ ልጅ ለማሳደግ ሰው ለመስራት የሚያስፈልግ ኢምፖርታንት ነገር ነው። ኢምፖርታንት ማለት ነው። ገብተዋል። ያ አጥፊ የሆነ ፓርት ባይኖራቸው አስበው ቤት ውስጥ ልጅን እንዴት ትሪት ሊያደርጉት እንደሚችሉ አላህ የሰው ልጅ ሲሰራ እሱ የሰራበት ፎርሙላ አለ አይደል? ምድር ላይ እንድንኖር የተፈለገበት እሱን ሲሰራ አግዱሉ አይደለም የሰራን ሙልት አድርጎ ነው። ኢና خلقنا الانسان في احسن تقويم ያለው አላህ ቤስት በሆነ መንገድ ማለት ነው። አላስተምርም ስትል እማታስተምረው ሚስትህን አይደለም ልጅህን ነው። መተካት የምትፈልገው ትውልድ ነው የምትገድለው። ብዙ ጊዜ አይተህ ከሆነ ተምረው ይሄ ስፔሲፊካሊ ፊልዳቸው ሸኺ መሆን ስፔሲፊካሊ ፊልዳቸው የመምህር መሆን ምናምን ካልሆነ በስተቀር
ወንዶች ተምረው የትምህርት ፊልዳቸው ላይ አይቀመጡም። ምናልባት በተማሩት ሊሰሩ ይችላሉ። ሴትን ግን ስታስተምር ሚኒመም ጆቿን ትሰራበታለች። በጣም ኢምፖርታንት ነው። ሰላም ታገኛለህ ቤት ኢሞሽናሊ እሷ ሲገባት ነው እኮ ሲገባት ማኔጅ የምታደርግ ታይም ማኔጅ የምታደርግበት ሪሌሽንሺፕን ማኔጅ የምታደርግበት ሊድ የምታደርግበት ኸዲጃ ናት። ለረሱል ሰለላሁ ዐለይሂ ወሰለም ምትገርም ሴት እኮ ነው የሆነችላቸው። በጣም ብቃት ነበራት ኸዲጃ። የተማረች ነበረች፣ ማንበብ መጻፍ የምትችል ነበረች ኸዲጃ። ወረቃ ነበር አዛጋ ገባ ሰው በጣም በጣም ሀብታም ነጋዴ ነበረች። አንድ ስቴት ሲሰራ የሚያስፈልጉ አይነት ነገሮች የሆነ በትንሹ እየተሰበሰቡ ረሱላህ ሰለላሁ ዐለይሂ ወሰለም ለነገሮች ሬዲ እንዲሆኑ በጣም ሰፖርቲቭ ነበረች። ኸዲጃን አይተ እንደዚህ አይነት ሴቶችን የመስራት እንደዚህ አይነት ሴቶችን የማምረት ቲንኪንጉ እንዴት ነው ማይኖር? እንዴት ነው አለመማሯ የሚመችህ? ማለት ምን ትፈልጋለህ መሰለህ? ብዙ ጊዜ ሰልፊሽ ስትሆን በቃ ቁጭ በይ ስትላት ኋይ ማትል ማለት ነው። ለምን በቃ ምንም ማለት ነው። ለምን ላክ ወዴት ስትጠራ ቤት ነው እንጂ ኋይ ሰው እኮ ይጠይቃል። ሰው ኋይ ይላል። በላይፍ ውስጥ ኋይ የሚባል ነገር አለ እና ያንን ኋይ እንዳታነሳ ካልፈለክ በስተቀር ካስተማርካት ልክ ነው ታነሳለች። ብዙ ነገሮችን ታነሳለች ካስተማርካት። ሶ the first thing እሷ ትማር ትውጣ ትውረድ ከሚለው በፊት እሱ ራሱ ለክተምራ እንትን ሆና ምናምን ዋይ ስትል መልስ አለህ ወይ? እሱ ትልቁ ጥያቄ እሱ ይመስለኛል። በደንብ ቻሌንጅ እሱ ፓርት ደግሞ ሄዶ ኢጎ ይነካል። ገባ ወንዶች ጋር ደግሞ የማይደራደሩበት ይሹ ነው። ገባ ማለት ተች መደረግ የማይፈልጋቸው ፓርቶች አሉ። አሁን እሱንም ቢሆን እሷ በደንብ እንድታውቅ ማድረግ ይፈልጋል። ማኔጅ እንድታደርገው ማለት ነው። ከፍጥረቷ ጀምሮ አላህ Subhanahu Wa Ta'ala ሲፈጥራት ቤት ሶሳይቲን አቅፋ እንድትይዝ ነው። ፕሮቴክት እንድታደርግ ነው። ስትፈጠር ራሱ ለዛ የተመቸሽ ተደርጋ ነው የተሰራችው። ሶ ከፈንክሽኗ ስታወጣት ነገር ይበላሻል። ገባ ሶ በዚህ ሂደት ውስጥ ነው ሴት ልጅ አለማስተማር ብዙ ሪዝን ልታነሳው ትችላለች። በጣም ሲማሩ አይታዘዙም፣ ሲማሩ ብዙ ቻሌንጅ ያደርጋሉ። እኔ ከዛ ባሻገር ባይሆን ምን እንትን ይለኛል መሰለህ በሆነ የጊዜ ሂደት ውስጥ የሆነ ያህል አመት ሌትስ ሴይ 10-15 አመት አብረህ ኖረህ 7-8ቱን አመት ከዛ ነጻ በሆነ መልኩ አብረህ ኖረህ ከዛ በኋላ የሆኑ መረጃዎች ሲመጡ መንቃት ሲጀምሩ ምናምን የሚፈጠረው የሐሳብ ክላሽ አለ። እሱ ፓርቲ ያናጋል መሀል ላይ ገብቷላ እንጂ ጉዳዩን ዲቨሎፕ ያደረገችው ያወቀች እሱንም ሰዓት ላይ አንደርስታንድ ማድረግ ይፈልጋል። ይሄ ኢሞሽን ስለሚቀድማቸው ነው። ኢሞሽናል ላይ በጣም ሴንሲቲቭ ናቸው። ኢሞሽናሊ ሴንሲቲቭ ናቸው። እንደ ወንድ አይደሉም። እሱ ፓርት ነው። አፕስ ኤንድ ዳውንስ ታሪክ ሶይዳን ይላል። ሴቶች ካቀዱ አለቀላችሁ ዝም ብትሉ ይሻላል ይላል። ተخطيط አለ በደንብ ምናልባት ሀዊ አሁን ቅድም የተቃቀሻችሁ ነበር። ስትማር አትታዘዝም፣ ስትማር የምትጋፈጥ ትሆናለች። ስትማር በፊት ለምሳሌ ዝም ብላ በባሏ እንትን ስር የነበረች ከነበረች አሁን ግን መማር ስትጀምር መንቃት ስትጀምር ምናምን ግን በቀላሉ ማኒፑሌት መደረግ አትችልም ምናምንና ግን አንዳንዱ ነገር ከንትኑ ያልፈም ወይ? እሱም ላይ ደግሞ ሀሳብሽን በሰባ ደስ ይለኛል። ማለት አንዳንዶቹ ተማረን ብለው ሲያስቡ የሆነ እንትን ኢንዲፔንደንት ነን ብለው ሲያስቡ የሆነ አይነት ትዳር ውስጥ በጥባጭ የሆነ አይነት ቢሄቪየር ያሳዩም ወይ? እንደው ተጨባጭ ነው። አንተ እኮ መለስከው ማኒፑሌት የማድረግ አይ አክቹአሊ ከማኒፑሌቲቭ ውጭ የሆነ አሁን ለምሳሌ ማኒፑሌት መደረግ ሌላ ነው። ግን ማኒፑሌት ማያደርጋት ባል ሆኖ ራሱ ግን ከዚህ በፊት የነበረውን የባልን ራስነት ያለ መቀበል ደረጃ የሚያደርስ አይነት መንገድ የሚጀምሩ ደግሞ የሉ። ልክ ይፈልጋል ሁሉ ነገርም ልክ ይፈልጋልና ልኩ የቱ ነው? አሁን ምን አለ መሰለ አንድን ሴት ሄደ ብዙ ሴቶችን አለርት የሚያረጋቸው እንትኖች አያዎች አንዱ አዎ በደንብ الرجال قوامون على النساء ስትላት ትላለች ማለት በቃ እንዴት መሰለ እንዴት ነው የተረዳችሁ ነው ጥያቄው።
እንዴት ነው የተረዳችሁ? ቀዋምነትን እንዴት ነው የተረዳችሁ? እሷ ቀዋም ማለት የሚፈልጥ የሚቆርጥ የሚወስን ምን ማለት ነው የሚለውን ማየት ይፈልጋል። የተረዳችበት መንገድ አይደል ሾክ እንድታደርግ የሚያደርጋት። ሶ እኔ አንድ ሸህ አሉኝ እኛ ገር አሉ ቋሚ ማለት ምን ማለት እንደሆነ ታውቂያለሽ? እከሌ ቋሚ ነው ካልን አሉ ቆሞ ቁጭ ሳይል ያስተናግዳል ማለት ነው። ቀዋም የሚለው ያንን ነው። ሄድሽ የቅዱስ ቁርአንን ትርጉሙ አሉ እና ቀዋም የሚለው ቋሚ ማለት ነው። ቋሚ ደግሞ ለቤተሰቡ ቋሚ ነው። ያ ራይት ቤተሰቡ ትሪት የሚያደርግ ከቨር የሚያደርግ ፕሮቴክት የሚያደርግ ማለት ነው። አሁን እሱን ስንቀያይረው እዛ ጋር ያለው ኢሹ ይቀያየራል ማለት ነው። ገባ ምናይበት መንገድ ነውና ምንም ጥያቄ የለው። መንገድ እንኳን ስትሄድ አንድ አሚር ይፈልጋል። ቤትህ ላይ አሚር መሆን ያለበት ባል ነው። ምንም ጥያቄ የለው ማለት ግሬስ አለው በኢሹ ራሱ ማለት ነው አይደል? ለጥያቄ የምታነሳው ኢሹ አይደለም። እኔ ኢሹ የሚሆነው የሚመስለኝ የምንረዳበት መንገድ ይመስለኛል። ጉዳዩን የምናይበት መንገድ ልክ እንደዚህ በቃ ሾክ የሚያደርግ ይሆናል አንዳንዴ ደግሞ ጉዳዩን በደንብ ከተረዳኸው ምንም አንተ ነህ የምትሰጠው እንደ ፕሮቴክት ላርግሽ የሚላት ሰው አይ እንዴ አልደረም እንዴ አለ እንትኑ ነው ኮንሰፕቱ ነው ተቺ የሚሆነውና እኔ እሱ ጋር እኔ በቃ ብዙ ጊዜ የሚገጥሙኝ ይሄ ጉዳዩን አንደርስታንድ ከማድረግ ጋር የሚቀበለው የሚሰጠውም ሰው ጉዳዩን አንደርስታንድ ከማድረግ ጋር ኢስላም ምንድነው ሊል ይፈልገው ምን አለ እስቲ እሱ ትእዛዝ ሲወርድ ሷሃቦች ጋር ምን ተፈጠረ እሱ ትእዛዝ ሲወርድ ረሱል ሰለላሁ ዐለይሂ ወሰለም ምን አደረጉ የሚለውን የረሱሉን ሀያት መለስ ብሎ ማየት ይፈልጋል እና ቱ ዘ ፖይንት ወደ ቁርአን ነው መመለስ የሚኖርበት በቃ ምን አለ እስቲ ቁርአን በዚህ ላይ ምንድነው የቁርአን እንድምታው ቶታል እይታው ነው እንዲህ አይነት እይታ አለው ብለህ ነው ማየት ያለብህ ገባ ምክንያቱም የሆነ አያለብቻው ግን ጥል ብሎ አይወጣም ቶታሊ ያለው ፍሬምወርኩ ላይ ነው የሚኖረውና የሆኑ አዮች ከመጡ በኦርደር ከመጡ ትእዛዝ ናቸው አምር ሆነው ነው የሚመጡት በቃ ትእዛዝ ሆነው ሊመጡ ይችላሉ ወደ ኋላ መትልበት አይደለም እንደዛ ነው የሚሰማኝ በጣም ጥሩ ሶ መማራቸው ጋር አይደለም ሊንክ የሚደረገው መንቃታቸው ጋር ሳይሆን አንደርስታንዲንጋቸው ጋር ነው ለጉዳዩ ያላቸው እይታ እሱ ደግሞ ሼፕ የሚደረገው ቁርአን ሐዲስን በትክክል አንደርስታንድ ከማድረግ ጋር ነው በጣም ጥሩ እንግዲህ ኢስላም ለሴት ልጅ የሰጠው ክብር ይታወቃል በደንብ ይታወቃል በተለይ ደግሞ እስልምና ከመምጣቱ በፊት ሴቶች ስትሪት ይደረጉ የነበሩበት መንገድ በጣም ይታወቃል ምናምን ሰው አሁን በዚህ ዘመን ነጻነት ደሶ ኮልድ ነጻነት የሚባል አለ ኢስላም ደግሞ በጥብቅ ካስቀመጣቸው ነገሮች ውስጥ ደግሞ ሂጃብ ወይም ደግሞ ኒቃብ የሚባሉ ኮንሴፕቶች አሉ አንቺ እንደውም ኒቃብ ውስጥ ነው የምትኖሪው ኑሮሽን ኒቃብ ውስጥ ከመሰረትሽ ቆየሽና ስለ ሂጃብና ኒቃብ ደግሞ ትንሽ ብናወራ ደስ ይለኛል ሀዊ እንደመነሻ ግን አሁን ኒቃብ ውስጥ ነው ያለሽ ምን ያህል ጊዜ ሆነሽ ረጅም ጊዜ አንዱ ምን እንዳለኝ ታውቃለህ እሺ እዚህ ጨለማ ስር ብቻሽን አፈሪ ማለት ኒቃብ ውስጥ ነው ያለሽ ስላልከኝ ነው ማለት አሁን እኔ ለምሳሌ ብዙ ኒቃብ የሚለብሱ ሴቶች እንዴት እንደምንስላቸው ታውቂያለሽ ላይክ የሆነ አይነት እንትን ውስጥ ልክ ሰውየው ጨለማ ብሎ እንደገለጸው ማለት ይሄ ዙሉማትና ኑር በሚለው ኮንሰፕት ሳይሆን ሶርት ኦፍ የሆነ አይነት እንትን እኔ እንደውም ከውስጥ የሚታያችሁ ሁሉ አይመስለኝም ባይ ዘ ወይ ላይላ አይ ሚን ቱ ሳይ እኛ የምናየው ምንም ነገር ስለሌለ እናንተም ከውስጥ ግን ይታያል ከውስጥ እኔ አይዞ ከውስጥ ይታያል አይዞ በደንብ ይታያል ኦኬ ሶ ኢዝ ኢት አሁን ነጻነት ብዙ ጊዜ ኤክሰርሳይዝ ሲደረግ ወድሞ ሲነገር ነው የሚሰማው ሶርት ኦፍ የፈለግሹን በመልበስ ከመልበስ ጋር ምናምንና ብዙ ጊዜ እንደዚህ ሂጃብ ውስጥ ኦር ኒቃብ ውስጥ ምናምን የሆነ አይነት ስትረስ የሆነ አይነት መጨነቅ የሆነ አይነት ነገር እንደዛ ነው እንትን የሚባለውና
how you feel ግን እንደ አንድ ንካቢስት ማለት ሃይማኖታዊ ህግጋቱን ትተነው ነው የምልሽ የፐርሰናል ኤክስፒሪየንስ ሽምባው ደስ ይለኛል። እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ። ቤቶቹ ምቹ እንዲሁም የሸሪያን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነጻ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት ደስታ እዚህ ይጀምራል። ታድላ አላህዬ መቼ ይሁን እኔ እንደሷ መቅራት የምችለው? የእርሶን ጥያቄ ለመመለስ አያ የቁርአንና የዲን ትምህርት ማዕከል መፍትሄ ይዞሎት መጥቷል። ልምድ ባላቸው ኡስታዞች በየትኛውም ሀገር ባሉበት ቦታ ሆነው በተመቾት ቀንና ሰዓት በኦንላይን መከታተል ይችላሉ። አዲስ አበባ ለምትገኙ ደንበኞቻችን በቤት ለቤት ማስቀራት መጀመራችንን ስንገልጽሎ በታላቅ ደስታ ነው። ከጀማሪ እስከ ሂፍዝ ድረስ ልምድ ባላቸው ኡስታዞች የተጅዊድ፣ የተጥቢቅ፣ የነዘርና የሂፍዝ እንዲሁም የተመረጡ የተርቢያ፣ የሐዲስ፣ የፊቅህ ኪታቦችን እንሰጣለን። ለሴቶች ልምድ ባላቸው ሴት ኡስታዞቻችን እናስቀራለን፣ እናስተምራለን። ማዕከላችን አዲስ ለሚጀምሩ አሊያም ጀምረው ላልጨረሱ በአጭር ጊዜ ውስጥ ቁርአንን ተጅዊዱን በጠበቀ መልኩ እንዲያከትሙ ያደርጋል። ከምንሰጣቸው አገልግሎቶች በተጨማሪ ልምድ ባላቸው የቋንቋ መምህራን እንግሊዝኛ፣ አረብኛ፣ ቻይንኛ፣ ኦሮምኛ እና የተለያዩ ሀገራት ቋንቋዎችን እንዲሁም የኮምፒውተር ስልጠናዎችን መስጠት ጀምረናል። አድራሻችን ቤተል አደባባይ ወደ ወይራ በሚወስደው መንገድ አዲስ ኢንተርናሽናል ባንክ ያለበት ህንፃ 3ኛ ፎቅ ላይ ያገኙናል። ለበለጠ መረጃ በ0903 52 53 52 አሊያም በ0911 27 81 82 አያ የቁርአንና የዲን ትምህርት ማዕከል ለላቀ ለውጥ እንተጋለን። ማለት እኔ በሃይማኖታዊ ህግጋቱን ብትመጣት ኦኬ ችግር የለው በሁለቱም መንገድ። ለምን መሰለ እኔ ሂጃብን የለበስኩት ተገድጄ ስላልሆነ ማለት ነው። ፈልጌው ነው የለበስኩት። ፈልጌው ብቻ ሳይሆን ዋጋ ከፍዬም ነው የለበስኩት። ኦልሞስት ትምህርቴን ሰጥቼዋለሁ ማለት ትምህርት ማቆም የሚኖርብኝ ሌቭል ድረስ ደርሼ ነበርና እኔ በለበስኩበት ሰዓት ላይ ከባድ ሞመንቶች ነበሩ። አሁን ላይ እንደበዛው ምናምን እንዳታይ ያኔ ኦልሞስት which is 13 14 አመቴ ላይ ለብሻለሁ። ማሻአላህ እና አንደርስታንድ ማድረግ ያኔም እንዳልኩ ነው ቅድም ጥያቄዎችን ማንሳት ከዛ ከሪስክ ፍሪ መሆን የሚል ኮንሰፕት ነበርኛ። አይ ዶንት ኒድ ሪስክ ውስጥ መሆን አልፈልግም። አንድ ሁለት በህይወቴ ማሳካት የምፈልጋቸው ነገሮች አሉ። ሶ ባለመልበሴ ተያይዞ ሊመጡ በሚችሉ ኤኒ ነገሮች መሳብ አልፈልግም። ሶ እኔ ራሴን ፍሪ ያደረኩት በሂጃብ ነው። እንደዛ ነው ማስበው። ለጻደትሽን ያወጅሽው ኦኬ በሂጃብ ነው because ምንም አልኩ ሂጃብ ባለመልበሴ ሊመጣብኝ በሚችል ማንኛውም ነገር መያዝ አልፈልግም። መሄድ የምፈልገው መንገድ ርቀቴን እንዲያግደኝ አልፈልግም። ይሄ አላህን መታዘዝ የምትለው ነገር እሱ ነው ማለት ነው እኮ ሊንክድ ነው የፈለገው አላህ ያንን አይደል መሀል ላይ ሊያሰናክሉ ከሚችሉ ነገሮች ራስን ፕሮቴክት የማድረግ ስራ ነው። ራስን ፕሮቴክት በማድረግ ነው ዛሬ እዚህ ጋር ቆም ያለው በየማምነው። ምናልባት ሌላ ቦታ ሆን ይሆናል። በጣም እጠይቃለሁ። በጣም ላይኔ ብዙ ነው።
እንግዲህ ሌላ ሚስጥር አታስወጣኝ እንጂ ይውጣ እንጂ ልጅ ሆኜ ፋሚሊ ጋር ሙዚቃ ምናምን ነገር ውስጥ የመሞከር ነገር ነበረኝ። ኦኬ ድምጻዊ ወይስ ኢንስትሩመንት ነገር? ድምጻዊ። ኦኬ። እና በጣም ትንሽ ልጅ ነኝ ግን አጎቴ እዛው ሀያት ውስጥ ያለ ሰው ነበርና በጣም ነው ትሬን የሚያደርገኝ። በጣም በደንብ ኮንትሮል አድርጎ ይሄ ሙዚቃ ቢት ምናምን። ኦኬ ሻርፕ ምናምን ስትይ ነው። እሺ። እና ይው ኋይ ያስቆመኝ ይመስለኛል። ለምንድነው ይሄንን እምሰለጥ ነው? ምን ለማድረግ ነው? ምንድነው መሆን የምፈልገው ፊውቸር የሚለው ነገርና የሆነ ቦታ ደርሶ ሲመለስ ትንሽ ቆየ ከቤትና ደርሶ ሲመለስ ኒቃብ አድርጌያለሁ። አኮረፈኝ። በጣም ነው የተሰማው እና አይ ሎስት ሄር ምናምን አይነት ነገር ነው ያለው። እኔ ግን ኖ እኔ እኮ በቃ አጎቴ ነህ አስለም አንተ መሸፈንም አይጠበቅብኝም። ሲቀጥል ደግሞ ይሄ የኔ ውሳኔ ነው። ብገባ እንኳን እወጣለሁ ኋይን ስለማቅ ብገባ እንኳን በጣም ኪድ ነኝ ባይዘው በጣም ትንሽ ልጅ ነኝ በዛ ሰዓት። አዎ ግን አስበኝ አሁን ሂጃብ ፕሮቴክት ባያደርገኝ ያኛው ዓለም ስበት አለ በጣም የተሰፈር እንደምትሄድ ማሰብ ነው። እና አስበዋል። ይሄ ሞመንቱ ከባድ ነው። ከዛ ሞመንት መውጣት ይሁን የሚከብዱ ነገሮች አሉት። እና ከዛ ሀያት ውስጥ ነው እንግዲህ ራስህን እየመዘዝክ የምታወጣውና ለኔ አልኩ በቃ በሂጃቤ ነው ፍሪደሜን ያገኘሁት። አይ ቢሊቭ በደንብ ነው ማምነው። ይሄን ማለት በጣም ብዙ ሰዎች የሚጠይቁኝ ጥያቄ ነው። የሆነ ጊዜ አወሊያን የተማርኩት ሃይ ስኩልንና አወሊያን ወክዬ የሚሄድበት የሆነ ስብሰባ ነበርና ገባሁ። ኤሲ ውስጥ ነበር ስብሰባው። ከዛ የተለያዩ የመንግስታቶች ምናምን መጥተዋል ምናምን። ከዛ የተወሰኑት ጠሩኝና እርግጠኛ ነሽ ማለት አምነሽበት ነው የምትለብሺው ወይስ ሳምባዲ ፎርስ አርጎሽ ነው? የሆነ ተጽዕኖ አለብሽ ወይ ማለት ሴቭ ሊያረጉኝም ፈልጓል ታውቃለህ። ፕሮቴክት ሊያረጉኝ ማለት ተገደሽ ከሆነ በቃ በጣም ህፃን ነኝ እንጂ ነው ማክለው በጣም ቀጫጫ ነኝና ህፃን ነኝ ያስታውቃለሁ። የሆነ ጊዜ ስክሮል ሳረግ የዛሬ 20 አመት ምናምን በፊት የሆነ የሰራሁት የሆነ ሀሳብ ላይ ሚቲንግ ላይ ሳወራ ራሴን አየሁት እና በጣም ይወሰደኝ ታውቃለህ እዛ ሰፈር ወደ ኋላ። አው ማለት ብዙ ሰው ላይ የሆነ ሚዲያ ላይ ነው ያየሁት እና በጣም ወሰደኝ ወደ ኋላ። ኦኬ እዛም ሰዓት ላይ እንዲህ አይነት ኮስሽኖችን አነሳ ነበር ብለህ ይወስድሃል እዛ ሰዓት ላይ የነበረህ ነገርና በደንብ ሼፕ አድርጎኛል። አሁን ላለሁት ማንነቴ ምንም ጥያቄ የለውም። እንደዛ ነው ማምነው ነው ሂጃብ ባይኖር አዎ አላቅም ወላሂ አላቅም የት ሰፈር እንደምገኝ አላቅም። ለኔ እንዳልኩ ነው በቃ ትልቅ ባለውለታዬ ነውና ዛሬ ይሄ አሁን እዚህ ቦታ ላይ ቆመህ የምትጠይቃቸውን ጥያቄዎች እዚህ ቦታ ላይ የምትጠቀማባቸውን አቅሎች ለጀማዓ ካምሰር ብዙ ነገሮችን ታደርጋለህ። ኢነርጂዎች ምናምን አስበዋል። አላህ በሚጠላው ነገር ላይ ስታውለው የሰፈር ሊሆን እንደሚችል ከባድ ነገር አለው እና አላህ ጠብቆኛል። አንዳንዴ የሆነች ተርኒንግ ፖይንት ነች ላይፍህን የምትቀይረው እና የትስ እንደምትደርስ አታውቅምና እሱም ሞመንት ትልቅ ማሰብ ሱብሃን ምናልባት ይሄ ለነማን ማስተማሪያ ሊሆን ይችላል። ሀዊ አሁን አሉ የሆነ መንገድ ውስጥ ለመግባት የሆነ ያመነቱ ያሉ ልክ እንዳልሆነ ያወቁት ምናምን ግን የሚሉ አሉና በቃ እንዲህ አይነት ውሳኔ ሌላውን ነገር ተተሽው ይሄን የለበስሽ ቀን በቃ ቆሟል ሌላ ከየትኛውም ነገር በሙሉ ይከለክልሻል ማለት ነውና it was a great ውሳኔ by the way ኖርማሊ ኪድ መሆኔም ጫና ነበረው የፋሚሊ ጫና because understand በቁጥር እኮ ነን እንተዋወቃለን። ኒቃብ የሚለብስ አዲስ አበባ ውስጥ እንትና ምናምን ተባብለህ እኮ የምትተዋወቅበት ሰዓት ላይ ነው። አስበው ደግሞ ልጅነት አለ አርፋ እንትኗን አትለብስም ምናምን ሊሆን ይችላል። ሰው የሆነ አታሉ ምናምን እንደዛ ነው የሚታሰበው። በጣም ብዙ ቻሌንጆች ነበሩብኝ በሰዓቱ በጣም ብዙ ቻሌንጆች። ትምህርቴን እስከማቆም አልኩ። I'm ready
ያንን ለማድረግ እኔ የሆነ ነገሮች ላይ ረጅም አስባለሁ፣ ዲሳይድ አደርጋለሁ። ዲሳይድ ባረኩት ነገር ጥግ ድረስ ይሄዳለሁ። እንደዛ አይነት አቋም ነው ያለኝና አሁን እንዳልከው ነው በቃ ያደሁበት ቦታ ያለሁት በአላህ ፍቃድ የአላህ እርዳታ ሆኖ እኔ ይሄ ነው አሩ ነው ሂጃብን እንዲዝም ብዬ እንትን ምለው አይደለም። ብዙ ድሎች ከሂጃብ ጋር ተያይዞ ሉዝ ታረጋለህ። ባይዘው እንትን አይደለም ቀለል ያለ አይደለም። እኔ ሰው ሂጃብ ላድርግ ሲለኝ ማሻአላህ አድርጊ ምናምን እንደዛ አይደለም ምለው። ለምንድን ነው የምታረጊው? ሻፍቱ ነው ማለት ገብታ በፊት በር ገብታ በጓሮ በር እንድትወጣ አልፈልግም። ማወቅ አለባት። ልክ አንድ ሰው ወደ እስልምና እንኳን ሲገባ እኮ ተጠይቀዋለህ አይደል? ትልቅ ለምንድን ነው የምትጠይቀው? ሰውዬው ወደ እስልምና እንዳይገባ ነው እንዴ? አይደለም እኮ ገባህ? እስትቃማ እንዲኖረው ነው። እዛ ቦታ ላይ ቀጥ ብሎ እንዲቀጥል ለምን እንደሚገባ ደግሞ አውቆ እንዲገባ ነው። ሶ ለምን እንደምትለብስ ማወቅ አለብን። ኖርማሊ ሴት ልጅ እኮ ውበቷን ማሳየት ቆንጆ መሆን ማትወድ እኮ ሴት የለችም። ስለማትወድ አይደለም ያንን የምታደርገው፣ ግን ሜጀር ታደርጋለህ ሁሉንም ነገር which is better choice ነው። በቃ ሁሉ ነገር ምርጫ ነው። ስትመርጥ የትኛው ነው ለኔ ለህይወቴ የትኛው ነው መርጣለሁ ነው ጉዳዩ እንጂ ማማር ምናምን ስለማትወድ አይደለም። ማሳየት ውበቷን ስለማትወድ የትኛውም ሴት ልታሳይበት ቦታም አለ አክቹአሊ አይደለ? እንደው ለአደባባይ እንድናነሳው ፈልጌ እንደው ለአደባባይ ማለት ነው እንጂ ኖርማሊ ምናልባት አይደል ነው ይሄን ሚዲያ ሙስሊም ያልሆኑም ወንድም እህቶች ያዩት ይሆናልና ሴት ልጅ ሁሌ አይደለም እንዴ የምትሸፈነው። ቤት ውስጥ እንደዚህ አትለብሱም? በፍጹም አትለብስም። ማለት እንደ ቤትህ ነው። ቤትህ ፍሪ ከሆነ ከግቢ ስትገባ ልታወልቅ ትችላለህ። ጨንቆ ግን አይደለም፣ ስለሚጨንቅህ አይደለም። የቤቱ ሙድ ሌላ ነው ማለት ቤት ላይ ቤት ውስጥ ምናልባትም እንደማንኛውም ሰው ቤት ውስጥ እንደሚሆነው በደንብ ነው እኮ በቃ የተፈቀደልህ ነገር አለ። መገለጽ ላለብህ ሰው ነው የምትገለጸው። ኖርማሊ ልጆችህ ጋር ያለ ባለቤትህ ጋር ያለ አጎትህ ጋር ምናምን እንደዚህ ያለ እኮ አንተ አክስት ነህ ገባ? ወንዶች ይኖራሉ፣ አንተ አክስት የሆንካቸው የቶችህ ልጆች ይኖራሉ፣ ምትገለጽው አያት ይኖራል ምናምን። እነዚህ ፋሚሊዎች ጋር በደንብ ነው የምትገለጠው። እና መሸፈን ሲባል መሸፈን ላለብህ አካል ነው የምትሸፈነው እንጂ which is protection ፕሮቴክት ተደርጎ መኖር ነው እንጂ ከጭንቀት ጋር የሚያያዝ ምንም አይነት ነገርም የለውም። እኔ አንዳንዴ ምን ተገደህ ከሆነ አዎ ማለት ሳታምኝበት ማለት ሳታምንበት እንደዚህ በቃ አስገድደው ካለበስክ እኔ ብዙ ታሪኮችን አውቃለሁ። ማለት እዚህ ጋር አንዳንድ እንትኖችን ማውጣት ከባድ ነገር ይኖረዋልና ይሄ በግዴታ የሚደረጉ ነገሮች ጫና አላቸው፣ ያሳጣዋል፣ ማንነትህን ያሳጣዋል። አንተ እስልምናህን እኮ ሸክ ውስጥ ትገባለህ በግዴታ ማለት ነው። ብዙ ልጆች በግዴታ ለብሰው ብዙ ቦታ ተገናኝተናል። በቃ መገኘት የሌለባቸው ቦታ ማለት ነው። እና በማፈን ውስጥ ሰውን መስራት አትችልም፣ በማሳመን ውስጥ ነው። ኢነከ ላ ተህዲ ምን አህበብተ አላቸው እኮ ነብዩ ሰለላሁ ዐለይሂ ወሰለም። እኛን አይደለም እኮ እነዛ እንደበተሩቱ አኽላቃቸው እንደዛ ያማረውን ነብይ አንተ የወደድከውን ልትመራ አትችልም። አንተ ጫና ስላደረክ ማንነትን አትቀይርም። ማንነት የሚሰራ ነገር ነው። የአላህም ተውፊቅ ይፈልጋል። ከሰራህ ከለፋህ በኋላ ደግሞ ምን እንዳልሰራህ አድርገህ ለአላህ ማስረከብ ይፈልጋል። ያንን ማየት ይፈልጋል እንጂ በጫና ውስጥ ስላስለበስካት ራሷን የምትጠብቅ ይመስላል አንድ ሴት ከለቧ ካልሆነ እሱ ነው። እንደውም ከቨር ሁላ ሊሆን ይችላል። እንዳታሰድብ ያስፈራል። እንደውም ዲኑ በሷ ሰበብ እንዳይሰደብ እሱን መጠንቀቅ ይፈልጋል። ስለዚህ ታገና ለምትይንቀ ውስጥ ትልቁ ነጥብ ያ ሰውዬ ጨለማ ውስጥ ነው ያለሽ። ጨለማ ውስጥ ብቻሽ አይንህን ጨፍነህ አስበዋል። ውስጥ ስትሆን ብዙ ሰው ለቃይናችንን ጨፍነን የሚሰማን እኛ እኮ ከውጭ የምናየውን እናንተ የምታዩ ነው የሚመስለን። እንደውም ምን አለ መሰለህ አሁን ብዙ እህቶች ይኖሩሃል፣ እንዲህ ዘመድ ይኖርሃል ምናምን አንደርስታንድ ትደራረጋለህ። አንዳንዴ እኔ አንዱ ምን አለኝ እኔ የሚገርምሽ አለኝ ሙስሊም አይደለም እና አንድ ሙስሊም ሴት በዚህ ልክ አቅሏን ተጠቅማ ታወራለሽ ብዬ አስቤ አላውቅም። ሱብሃንአላህ እንዲህ ተሸፍነሽ በጣም ነው ፎሎ ማድረገው ፕሮግራምሽን እያንዳንዱ ርዕሶችን አያለው አለኝ እና ሾክ ታረጋለህ አንዳንዴ
ያ አላህ ለማን እየደረስኩ ይሆን ብለህ ትላለህና እንዲህ ስትለብስ ነገሮችን አናላይዝ ማድረግ ማትችል በቃ ብዙ ኢሹዎችን ማንሳት አናሊሲሱን መስራት ምናምን ማትችል አድርገው አካዳሚክም ጋር ሐሳብም ሰፈር ማለት ነው ሐሳብም ሰፈር ብዙ ሐሳቦች ማይኖሩ እንደዚህ ዲቨሎፕ ማታደርግ ኢቭን ኮፒ ፔስት ያለፈ ያልሆነ የተማርክም ላይ መስላቸው ይችላል ስትሸፈን አቅለህም አንድ ላይ ተሸፈነ የሚመስል አይነት እንድምታ አለው ብዙ ጊዜ የሚገጥመኝ ይሄ ቃሉን ገልጻት አታውራው እንጂ እንደዛ አይነት ነገር አለው በጣም ብዙ ጊዜ ሀፕን ያደርጋል እንደዛ አይነት ነገርና አይገናኝም ወላሂ የሚገርሙ ስማርት ልጆች አሉ አይ ኖ እኔ በጣም ረጅም አመት ስለሆነ በዚሁ ሀያቴ ኖርኩት የሚገራርሙ ልጆች አሉ ለዛውም የመከኑ ብዙዎቹ ይመክናሉ ሶሳይቲው ከባድ ነው ገብቷል ይሄ ብሬክ አርገህ እንቢ ማለት ይፈልጋል እንቢ ብለህ መውጣት ካልቻልክ የሆነ ቀን የሆነ ነገርህን ሲሉ የሆነ ነገር ሲናገሩ ምናምን በዛው ተሰብረህ የምትቀር ከሆነ አንገትህን ደፍተህ የምትቀር ከሆነ በደንብ ይሰብሩሃል ከዛ ማለፍ ይፈልጋል ለሴቶች ቢያስብ ቀና ማለት በደንብ ቀና ማለት ኮንፊደንት መሆን እሱ ደግሞ ለምን ከሚለው ጋር ሊንክ የሚደረግ ይመስለኛል ዋይ ሲኖርሽ በደንብ ይሄ እንትኑ ሰፈር በደንብ በቃ አቅልጋ በደንብ መስራት ይፈልጋል ሴቱ ጋር ለምን መሰለህ አንተ ስታድግ ነው እኮ የሚጀምረው ህፃናት ልጆች እንዴት ነው ማኔጅ የምታረጋቸው ሴትና ወንዱን ኮንሺየስሊ ሳናስበው ማኔጅ የምናደርግበት መንገድ ትንሽ ከባድ ነው ከልጅነት ጀምሮ ለወንዱ ምን ነግረውና ለሴቷ ምን ነግራት እኛ እኮ ነን የምንሰራቸው ይገርማል እኛ ነን የምንሰራቸው እነዚህ የወጡ ልጆች ዛሬ ባል አባት ምናምን አቆት የሆኑት ልጆች እኮ ትላንትናታቸው ጋር የተሰሩ ናቸው እንዴት ነው የምንሰራው መጀመሪያ ላይ እንዳልኩ ያቺ ሴት የሰራቻቸው ልጆች ናቸው እሷ በአእምሮ መብሰል ይኖርባታል በቃ በጣም በልጣ መገኛ አንተ እኮ ዛሬ የኬጂ ተማሪ አሳይመንት ለማሰራት እኮ ቻሌንጅ ያደርጋል እኮ አይደለ አካዳሚ ትምርቱ ምናምን ከፍ ያለ ምናምን ማለት ነውና እሱ ሰፈር አይደለም ቀድመህ መገኘት የምትችል አይነት እናት መሆን አለበት ሰው ለመስራት ስለሆነ የሰው አቅል ደግሞ በጣም ኮምፕሊኬትድ ነው የሚደረስበትም አይደለም ግን እንደው በሰውኛው አለ አይደል አንድ ሰው ለመስራት መሰረታዊ የምትላቸው ነገሮች እኮ እንደው ያዝ ማድረግ ይፈልጋል እንጂ እንደው አላህ ያከበረውን ፍጡር ይከፍ ያለውን ፍጡር ዝም ብለህ እንደፈለክ ማኔጅ የምታደርገው አይደለም ብዙ ጊዜ አይተህ ከሆነ ቁጭ በል ሲባል ቁጭ የሚል ብድግ በል ሲባል የሚል ልጅ መስራት በቃ ትልቅ ሰክሰስ አድርጎ የሚወስድ ሰው አለ ግን ነው ወይ አይደለም ከዛ ያለፈ ቻሌንጅ የሚያደርግህ ልጅ እኮ በጣም እኮ ስማርት ልጅ ነው የሊደር ኳሊቲ እኮ አለው ወይን ቻሌንጅ ሲያደርግ ሳይፈራ ሲቀር ምንድነው ምንለውኛ ይሄ ሀያ የለህም ስርዓት የለህም ምንም እንደዛ አይነት ኮንሰፕቶች አሉ ግን ይሄ የሊደር ካራክተር ነው በጣም ልጅ ሆኖ በጣም ደፋር የሚጠይቅ ምናምን ሻይን ያረጋ ምናምን ነገር የሚደበቅ ምናምን አይነት ልጅ ታያለህ አሁን ከዛ የበለጠ እነዛ ልጆች በጣም እንትን ናቸው ይሄ ሊደርሺፕ ጋር ራሱ ተያይዞ ሴቶች የሚሰሯቸው ሰዎች ናቸው ዛሬ እኮ they are leaders ሆነው እንትን የሚሉት እስከ 3 አመት ይሰራል ይላል እሱስ the best time ይላል ታሪክ ሶይዳን ልጆችን ሊደር ለመስራት አስበዋል 3 አመት እናያቸውም እኮኛ እናያቸውም ለምን ኬጂ አይተህ ከሆነ ሲወጣ ጫማውን አስረህ ቦርሳውን አስይዘ ኮሌታውን አስተካክለ ምናምን አንተ እኮ ነው የምትኖርለት የሚመስለው እንዲኖር አንፈቅድለትም ልጁ እንዲኖር እንኳን አንፈቅድለትም ሶ የምንወስዳቸው ነገሮች ምን ሄዳቸው ሳናስበው ምንሰራቸው ልጆች ይሁን ተጽዕኖች ያሳደርንባቸው የሆነ ሰዓት ትውልድ ሆኖ ሲመጡ ነው ግን የምናውቀው የሆነ ሰዓት ላይ ምንም ማድረግ የማይችል ልጅ ሆኖ በቃ አድጎ ምናምን እንትን አድርገን ሲሸማቀቅ ሲፈራ ምናምን ታየዋለህ መቼ ያስለመድከው መቼ የሰራኸውን ሰው የሚያስበው ብዙ ጊዜ አይተህ ከሆነ ያድጋል ትንሽ ከፍ ሲል በቃ በጣም ሰራ የሚለው መድረስ አይልቀዋል ሄዶ እንኳን ምን ተምሯል ብሎ እንኳን አያየው የማየት የመገምገም ልጁን እንዴት ነው የሚያስበው ይሄ ልጅ ብሎ የማየት ሐሳቡን ይሄ ልጁ ምንም ማጥናት ይፈልጋል እኮ ካራክተሩ እንዴት ነው ምናምን
ቁጣና ለቅሶን ብቻ አይደለም ማየት ያለብህ። ቁጣና ለቅሶ ስለሚረብሽ አንተ እሱን ብቻ እያየህ መኖር ልጅ መስራት አይደለም። በጣም በደንብ የተርቢያ ሜንታሊ የምትሰራው ነገር አለ፣ ፊዚካሊ የምትሰራለት ነገር አለ። ይሄ ሪሌሽንሺፑን ትሰራለታለህ፣ መኒ ጋር ትሰራለህ። ህፃን ሆኖ መኒ እንዴት ማኔጅ እንደሚያደርግ ከቢዝነስ ጋር የተያያዙ ነገሮች እንዴት ነው አሁን አንተ ትልቅ ስትሆን አታስብ፣ ትንሽ ሲሆን የሰጠውን ብር እንዴት ነው ማኔጅ የሚያደርገው? የሻይ የብና የተሰጠውን እንዴት ነው ማኔጅ የሚያደርገው? እሱ ነገር እኮ እየሰራኸው ነው፣ ነገውን እየሰራህለት ነው። እና በዛ ልክ የሚሰራ ሰው ይፈልጋል፣ በደንብ ይፈልጋል ብዬ አስባለሁ። ስለዚህ ይሄ ሁሉ ኃላፊነት ደግሞ ሙሉ ለሴቶች የቀረበ ነው። ሰው አትማሩ አትበሉን እያለ እንማርበት ሳንማር እንዴት እንስራ?